አያሌው ሞኙ የሚለውን ዘፈን ታውቀዋለህ? የማህበረሰብ ዘፈን ነው። በትክክልም የታሪክ ዘውግ ያለው ዘፈን ነው። ናን ብላ ብሎ የሚጠራህን ሰው አስተውለህ ታውቃለህ? ሁለት አይነት እኔ የናን ብላ ጥሪዎች አሉ ብዬ አስባለሁ። አንደኛው ናን ብላ እና እዚህ ጋር እንደዚህ አይነት ስራ አለ አብረን እንስራ የሚሉ ሰዎች፣ በትክክልም አብሮነት፣ ጓደኝነት፣ ወዳጅነት ያላቸው ሰዎች እዚህ ጋር እንደ አይነት ስራ አግኝቻለሁ፣ እዚህ ጋር እንደዚህ አይነት ነገር አለና አብረን እንስራ፣ አብረን እናድጋለን፣ እንያያዛለን ብለው የሚጠሩ እዚህ ምድር ላይ ከዚህ በላይ መልካምነት አለ ብዬ አላስብም። እንደዚህ አይነት ሰዎች የምርም በትክክልም ሰው የሆኑ ሰዎች ናቸው። ሁለተኛው አጠራር ግን የጅብ አይነት አጠራር ነው ብዬ አስባለሁ። ጅብ በባህሪው ግዳይ የሚጠል እንስሳ አይደለም። ያገኘውንና የወዳደቀ የሞተ ለቅሞ የሚበላ እንስሳ ነው። አልፎለት የሆነ ጊዜ ላይ ደግሞ ድንገት የወደቀ አካል በሚያገኝበት ጊዜ ጅብ መጀመሪያ አይነካው፣ ምክንያቱም ይፈራል። ግዳዩ የማን እንደሆነ አያውቅም። ወይ ነብር ወይ አንበሳ ወይ ተኩላ መጥተው ሲበላ ሊያጠቁት ይችላሉ። ጅብ ግን ሆዳም እንስሳ ነው። ስለዚህ ምን ያደርጋል? ጓደኞቹን ጮሆ ይጠራል። ጓደኞቹን የሚጮህና የሚጠራቸው እንዲበሉ እንዲካፈሉት ፈልጎ አይደለም። እኔ እንደበላው እነሱም እንዲበሉ ፈልጋለሁ ብሎ አይደለም። ከሆዳምነቱ አንፃር ብቻውን ቢበላ ጥሩ ነው። ነገር ግን የሚጠራቸው ሪስኩን እንዲካፈልለት ነው። በቃ እዛ ቦታ ላይ የሚመጡት የአንበሳ ወይም የተኩላ መንጋን በጋራ እንዲከላከሉለት ስለሚፈልግ ብቻውን ሊበላ ስለማይችል ነው በትክክልም የሚጠራቸውና ወይም በላለን ወይ እንበላለን ብሎ ስለሚያስብ ነው። አንዳንድ ጥሪዎች ልክ እንደ ጅብ ናቸው። ልትነቃባቸው ይገባል። እዚህ ቦታ ስራ አለ፣ እዚህ ቦታ እንደዚህ አይነት ነገር አለና እዚህ ጋር እንብላ፣ ና እዚህ ጋር እንስራና እንደዚህ አይነት ብር አዋጣ የሚሉ ሰዎች በትክክልም ወዳጅነትን ፈልገው አይደለም። አንድም በስራው እርግጠኛ ስላልሆኑና ስለማይተማመኑ የማ እንዴት እንደሆነ ስለማያውቁት፣ ሁለቱም ደግሞ ሪስኩን አብረህ በጋራ እንድትወጣ ስለሚፈልጉ እንጂ በወዳጅነታቸው አይደለምና አያሌው ሞኙ የሚባለውን ተረት ላያችን ላይ ላለማምጣት ስንል የሚጠሩን ሰዎች ሁሉ ባለማመን ብታያቸው ና እንብላና እዚህ ጋር እንደዚህ ያለ በተባልከው ቁጥር እንብላ ያለኝ ሰው ምን አይነት ነው? ምንስ ነገር ነው ያገኘው የሚለውን ነገር በልባችን ብናየው ብዬ አስባለሁ። አላቅ